كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الكهف እስከ 8ኛው አያ ተመልክተን ነበር። ከ9ኛው እናነሳለን ኢንሻአላህ ተዓላ። يقول الله عز وجل أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا أم حسبت ታስባለህን أن أصحاب الكهف والرقيم የዋሻውና የሰሌዳው ባለቤቶች ዋሻው ወጣቶች የተሸሸጉበት ዋሻ ነው። الرقيم ደግሞ ስማቸው የተዘረዘረበት ስማቸው ተጽፎ እዛው የተንጠለጠለ ሰሌዳ ነው። የነዚህ ሰዎች ታሪክ ካኑ ሚን አያቲና አጀባ ከአያታችን ከአንቀጾቻችን ወይም ደግሞ ከተአምራቶቻችን በጣም አስደናቂው ይህ መሆኑን ታስባለህን ይላል አላህ Subhanahu Wa Ta'ala። ያኒ በርካታ ከዚህ የበለጡ ተአምራቶች አሉን እኮ። ሰማያትን መፍጠር፣ ምድርን፣ የሰው ልጆችን መፍጠር፣ ሰው ልጆች ከሞቱ በኋላ ዳግም ሕያው መሆናቸው፣ የውመል ቂያማ መቀስቀሳቸው፣ እነዚህ ሁሉ በርካታ የአላህ Subhanahu Wa Ta'ala ትልልቅ ስራዎች፣ በጣም የገዘፉ ተአምራቶች አሉና ከነዛ ተአምራቶች አንጻር እኮ ይሄ በጣም የገዘፈ ተአምር አይደለም እያለን أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فتية ወጣቶች ማለት ነው። ወጣቶች በተጠጉ ጊዜ ወደ ዋሻው إلى الكهف فقالوا ربنا آتنا من لدنك رحمة ደግሞም አሉ ጌታችን ሆይ ካንተ የሆነ እዝነትን ለግሰን وهيئ لنا من أمرنا رشدا ጉዳያችንን የቀና የተስተካከለ የሆነ ጉዳይ እንዲሆነ አመቻችልን። فضربنا على آذانهم ይህንን ብለው አላህ Subhanahu Wa Ta'ala ተማጽነው በሱ ተመክተው ወደ ዋሻው ሲጠጉ አላህ Subhanahu Wa Ta'ala ምን አደረገላቸው? فضربنا على آذانهم ጆሮአቸውን በጆሮአቸው ያኒ ጆሮአቸውን ድፍን አደረግ ነው፣ ምንም እንዳይሰሙ ለጥ ያለ እንቅልፍ እንዲወስዳቸው ማለት ነው። ጆሮአቸውንም ደፈነን። في الكهف سنين عددا كهف ውስጥ ዋሻ ውስጥ በርካታ አመታት እንዲቆዩ እንዲተኙ አደረገን። ثم بعثناهم ከዛ በኋላ ደግሞ ቀሰቀስናቸው። لنعلم أي الحزبين أحصى لما لبثوا أمدا ከጣኢፋዎች ከግሩፖች ውስጥ የትኛው የበለጠ የቆዩበትን ጊዜ አዋቂ እንደሆነ የበለጠ ያወቀው የትኛው እንደሆነ ልናይ ቀሰቀስናቸው ይላል። በዚህ መልኩ አላህ Subhanahu Wa Ta'ala አጠር ባለ መልኩ ከገለጸ በኋላ ከዚህ በኋላ ደግሞ ዝርዝር ታሪካቸውን ይገልጽልናል ማለት ነው። እነዚህ ሰዎች ወጣቶች ናቸው። የተወሰኑ ቁጥር ያላቸው በአብዛኛው ግምት 7 ሊሆኑ ነው የሚችለው ኢንሻአላህ ተዓላ አያቱ ላይ ስንመጣ እናያለን። 8ኛቸው ደግሞ ውሻቸውን 7 ወጣቶች ከውሻዎቻቸው ጋር ሆነው ለዲናቸው ብለው ከማህበረሰቡ አምልጠው ሸሹ። ማህበረሰቡ ኩፋር በዘመኑ የነበረው ንጉስ ሙሽሪኮች ናቸው፣ ጣዖት አምላኪዎች ናቸው። ስለዚህ በጣዖት አምልኮ ስለሚያስገድዷቸው ከአላህ Subhanahu Wa Ta'ala ውጪ ደግሞ መመለክ እንደሌለበት የሚያምኑ አማኝ ወጣቶች በመሆናቸው ከነዚህ ሰዎች ፈተና ለመሸሽ ወደ ዋሻ ሄዱ ማለት ነው። መደበቂያ የሚችሉት ነገር በዛ ሰዓት መደበቅ ብቻ ነበር አቅማቸው። ስለዚህ አቅማቸው የሚፈቅደውን መሸሻ ተጠቀሙ ማለት ነው። ወደ ዋሻ ሄዱ። እነዚህ ሰዎች በየትኛው ጊዜ የነበሩ ናቸው? እነማን ናቸው? ዋሻውስ ምንድነው? እነዚህ ሁሉ ጠቃሚ ዕውቀት አይደለም። ለዛ ነው አላህ Subhanahu Wa Ta'ala ያልዘረዘረው ማለት ነው። በመሆኑም በትክክል በየትኛው ጊዜ የነበሩ ሰዎች እንደሆኑ ዋሻውስ የት እንደነበር ቁጥራቸውም በትክክል ምን ያህል እንደነበር እነዚህ ነገሮች በስነ ስርዓት ማወቅ ምንም አይነት ጥቅም ስለሌለው አላህ Subhanahu Wa Ta'ala ያለፈው ጉዳይ ነው። ይህ እንግዲህ ቁርአን ላይ የአላህ Subhanahu Wa Ta'ala አስተምሮት
የቁርአን መንሀጅ ምንድነው? የሚጠቅሙ ነገሮችን ብቻ ያስቀምጣል። ምንም ፋይዳ የሌላቸው ለዱንያም ለአኺራም ምንም ሊጠቅመን የማይችለውን ነገር ይተዋቸዋል ማለት ነው። እዚህ አዋቂዎች የሚጠቅመውን ብቻ ነው መቅሰም መውሰድ ያለባቸው ማለት ነው። ምንም ጥቅም የሌላቸው እንዲሁም ደግሞ ምንም መረጃ የሌላቸው አብዛኛው ከእስራኤልያት የሚወሰዱ ቀሰሶች ምንም አይነት ፋይዳ አይኖራቸውም ማለት ነው። በትክክል የተረጋገጠ ዘገባ በእውቀት በመረጃ የታጠረ እስካልሆነ ድረስ ማለት ነው። አላ ኩሊ ሐል የተወሰኑ ወጣቶች ነበሩ። ማህበረሰባቸው ጣዖት አምላኪ ነው። እነሱ አላህን ሱብሓነሁ ወተዓላ እንጂ ከአላህ ውጪ አምላኪዎች አይደሉም። በመሆኑም ከነዚህ ሰዎች ፈተና ለመራቅ ዋሻ ውስጥ ገቡ። ዋሻ ውስጥ ሲገቡ አንደኛ ሰበብን ነው የፈጸሙት። የሚችሉትን በአቅማቸው ማድረግ የሚችሉትን ሰበብ ፈጸሙ ማለት ነው። እሱ ምንድነው? መሸሽ። ከመሸሽ ውጪ ሌላ አማራጭ የሌለው መሸሽ ነው ያለበት። ሂጅራም ከሆነ መሰደድም ከሆነ መደበቅ ማምለጥ ካለበት የሚችለው እሱም ብቻ ከሆነ ያንን ያደርጋል ማለት ነው። ከዛ በላይ አቅም ከሌለው ይሄ መጀመሪያ ያደረጉት ሰበብ ነው። ሁለተኛው ነገር ተወኩል ነው። በአላህ ሱብሓነሁ ወተዓላ መመካት። አላህ ሱብሓነሁ ወተዓላ እንደሚያድናቸው እንደሚጠብቃቸው በጌታቸው ላይ ተስፋ ጣሉ። ይህም ደግሞ ዱዓ እንዲያደርጉ አደረጋቸው። ከጌታቸው እዝነትን ምቾትን ለመኑ ማለት ነው። አላህ ሱብሓነሁ ወተዓላ እንዲያመቻችላቸው ከዚህ መከራ እንዲያስመለጣቸው እዝነቱን ከአላህ ሱብሓነሁ ወተዓላ የሆነን እዝነት እንዲዘረጋላቸው ለጌታቸው ተማጸኑ ማለት ነው። ይህንን በሚያደርጉ ሰዓት እስተጃበ አላሁ ዱዓአ አላህ ሱብሓነሁ ወተዓላ ዱዓቸውን ተቀበለው፣ ረዳቸው፣ አገዛቸው። በሚገርም ተአምር 309 ዓመት እንቅልፍ እንዲወስዳቸው አደረገ ማለት ነው። በዛ ሁኔታ ከፍ ወይም ዋሻ ውስጥ ምንም አይነት መብል የለ፣ መጠጥ የለ፣ ምንም በቃ ከዋሻው ውጪ ሌላ ሰበብ የላቸው ማለት ነው። የተወሰነ ዲርሃሞች የተወሰነ ገንዘቦችን ይዘዋል። በኋላ ምግብ የሚገዙበት የሚጠቃቀሙበት ምናምን እሱንም እንዳደረጉ እናያለን ኢንሻአላህ። ከዛ ውጪ ምንም በሌለበት ዋሻ ውስጥ ገቡ። አላህን ሱብሓነሁ ወተዓላ ተማጸኑ። አላህ ምን አደረገ? ፈضربنا على آذانهم في الكهف سنين عددا ከህፍ ውስጥ ጆሮአቸው እንዳይሰማ ለጥ ያለ እንቅልፍ እንዲወስዳቸው አደረገ ማለት ነው። አይናቸው ያው ብዙ ሙፈሲሮች እንዳሉት አይናቸው ተገልጾ ነው የተኙት። አይናቸው እንዳይጎዳ ወይም ደግሞ መጥቶ የሚያያቸው አጋጣሚ ካለ እንዲፈራና እንዲርቅ የተኙ እንዳይመስሉ እናያለን አያቶችን ኢንሻአላህ ተዓላ። ነገር ግን ጆሮአቸውን ነው አላህ ሱብሓነሁ ወተዓላ የደፈነው። እንደሚታወቀው አንድ ሰው ለጥ ያለ እንቅልፍ የሚወስደው ጆሮ ምንም አይሰማ ከሆነ እንጂ አይኑ ስለተከደነ ብቻ አይደለም። አይኑ ከተከደነና ድምጾች የሚሰማ ከሆነ ይረበሻል ወይም ከእንቅልፉ ይነቃል። እነዚህ ግን ምንም አይነት ድምጽ እንዳይሰሙ ለጥ ያለ እንቅልፍ እንዲወስዳቸው ጆሮአቸውን አላህ ሱብሓነሁ ወተዓላ ድፍን አደረገው። ለረጅም ዓመታት እንዲተኙ አደረገ። ከዛ በኋላ ደግሞ ቀሰቀሳቸው። እዚህ ምድር ላይ ዱንያ ላይ ማለት ነው። እንቅልፍ ነው የወሰዷቸው፣ ሞት አይደለም። ረጅም ዓመታት ነው የተኙት። እንደገና እንዲነቁ አደረገና ተአምሩ ለሰዎች እንዲደርስ በአካባቢ የነበሩ ሰዎች በቀጥታ በተግባር እንዲያዩት፣ ከዚህ በኋላ የሚመጡ ሰዎች ደግሞ ታሪካቸው በዚህ መልኩ ቁርአን ላይ ተጠቅሶ እንዲማሩ አደረገ። አላህ ሱብሓነሁ ወተዓላ ከዚህ ታሪክ ከሚያስተምረው ትምህርት ዋነኛው ነገር አላህ ሱብሓነሁ ወተዓላ የሞተን መቀስቀስ ለሱ ቀላል እንደሆነ፣ ከሞትም በኋላ ሁሉም ምድር ላይ ያለ ከጠፋ በኋላ ዳግም እንቀሰቀሳለን። ይህ እንግዲህ የማይቀር ጉዳይ ነው፣ የእምነት መሰረት። ያንን በእንቅልፍ ነው ያሳየው አላህ ሱብሓነሁ ወተዓላ። 309 ዓመት እንዲተኙ አደረገ። እንደገና ደግሞ ተነስተው እንዲንቀሳቀሱ እንዲናገሩ አደረገ። ይህ እንግዲህ አላህ ሱብሓነሁ ወተዓላ በሁሉ ነገር ላይ ቻይ፣ ምንም ነገር የማይሳነው መሆኑን ከምንማርበት ትምህርት ውስጥ አንዱ ነው ማለት ነው። ከዚህ በኋላ አላህ ሱብሓነሁ ወተዓላ ታሪካቸውን ዘርዘር አደረገ። ምን አለ አላህ ሱብሓነሁ ወተዓላ? ነሕኑ ነቁሱ ዐለይከ ነበአሁም ቢልሐቅ፣ ታሪካቸውን ጉዳያቸውን በእውነት እንዘረዝርልሃለን አለ አላህ ሱብሓነሁ ወተዓላ። ኢነሁም ፊትያ፣ እነሱ ከወጣቶች ናቸው አለ። ተመልከት፣ ኢነሁም ፊትያ የሚለውን ቃል ወጣቶች ናቸው፣ ገና ለጋ እድሜ ላይ ያሉ ወጣቶች
ለአላህ ስብሓነሁ ወተዓላ ብለው ከማህበረሰቡ ተገልለው ይህንን ከባድ ቻሌንጅ ለመቋቋም ከፍ ውስጥ ገብተው መቅረታቸው ይሄ ወጣት ለሐቅ ለእውነት የበለጠ ቅርብ እንደሆነ እውነትን ለመቀበል የገራ እንደሆነ የሚያሳይ ነው ማለት ነው። እነዚህ ሰዎች ታዲያ ብዙ የህይወት ተሞክሮ የሌላቸው ብዙ መከራዎችን ያላዩ ወጣቶች ናቸው። ነገር ግን ለአላህ ስብሓነሁ ወተዓላ ብለው ለዲናቸው የሸሹ ናቸው። ነገር ግን አላህ ስብሓነሁ ወተዓላ ያንን ሰበብ ስለፈጸሙ እንቅስቃሴ ስላደረጉ እንደረዳቸው የሚቀጥለው አያት ላይ እናያለን። ምንድነው የሚለው? ኢነሁም ፊትየቱን አመኑ ቢረቢሂም በጌታቸው ያመኑ ወጣቶች ናቸው። ወዚድናሁም ሁደን እንዲሁም ቅናቻን ጨመርንላቸው ይላል አላህ ስብሓነሁ ወተዓላ። በማመናቸው ምክንያት አላህ ስብሓነሁ ወተዓላ እምነትን ጨመረላቸው፣ ሂዳያን መገራትን ጨመረላቸው። ይህ እንግዲህ ኢማን የሚጨምር የሚጠነክር የሚያድግ መሆኑን ከምንረዳበት መረጃዎች ውስጥ አንዱ ይህ ነው። ኢማን እንደሚታወቀው ይጨምራል፣ ይቀንሳል፣ ይጠነክራል፣ ይደክማል። ለአላህ ስብሓነሁ ወተዓላ ብሎ አንድ ሰው መልካምን ነገር በሰራ ቁጥር ኢማኑ ከፍ እያለ እየጠነከረ ይሄዳል። በአላህ ስብሓነሁ ወተዓላ ብቻ አምነው ከሱ ውጭ አናመልክም ብለው በእምነታቸው ላይ በመጽናታቸው ምክንያት ሂዳያን ምራቻን አላህ ስብሓነሁ ወተዓላ ጨመረላቸው። ወረበጥና ዐላ ቁሉቢሂም ልባቸውም ላይ አሰርን ይላል። ይሄ ነው እንግዲህ እነዚህ ገና በወጣትነታቸው በለጋ እድሜያቸው በእምነት ላይ እንዲጸኑ ያደረጋቸው የአላህ ስብሓነሁ ወተዓላ ረብጥ አላህ ስብሓነሁ ወተዓላ ልባቸውን ስላሰረው ልባቸውን ስላጸናው ነው። እምነት ላይ ጠንካራ ሆነው የሚገጥማቸውን መከራና ችግር ተቋቁሞ እንዲያልፉ አላህ ስብሓነሁ ወተዓላ ልባቸውን አጠነከረው። ልብ ከጠነከረ ሌሎች ነገሮች ሁሉ ተከትለው ይጠነክራሉ ማለት ነው። ዋናው የኢማን መሽከርከሪያ ልብ ነው። ስለዚህ ልባቸውን አላህ ስብሓነሁ ወተዓላ አጸናው። በድፍረት ከአላህ ስብሓነሁ ወተዓላ ውጪ ማንንም አናመልክም አሉ። ነገር ግን ሊደርስባቸው የሚችለውን ነገር መቋቋም ስለማይችሉ ፈተናው ሲበዛ ደግሞ ወደ ሌላ ነገር እንዳይሄዱ ምን አደረጉ? መሸሽን መረጡ ማለት ነው። ወረበጥና ዐላ ቁሉቢሂም ኢዝ ቃሙ ፈቃሉ ረቡና ረቡ ሰማዋት ወልአርድ በቆሙ ጊዜ አለ ቆሙና ምን አሉ? ጌታችን የሰማያትና የምድር ጌታ ነው አሉ። ሁሉን ነገር ፈጣሪ የሆነው ጌታ ነው። ለን ነድዑወ ሚን ዱኒሂ ኢላሃ በመሆኑም ከሱ ውጭ ሌላን አማልክት አናመልክም አለ። ተመልከት፣ ፈጣሪ በመሆኑ እኛን የፈጠረ ሰማያትን ምድርን የፈጠረ ነገሮችን ሁሉ የሚያስተናብር የሚቆጣጠር ብቸኛ ፈጣሪ በመሆኑ ምናመልከውም እሱም ብቻ ነው። ይህ እንግዲህ በሩቡብያ ማመን የሚያስከትለው ነው። በአላህ ስብሓነሁ ወተዓላ ፈጣሪነት ነገሮችን ሁሉ የሚያከናውነው የሚያስተናብረው ሁሉ ነገር የፈጠረው ሁሉ ነገር ህያው የሚያደርግ የፈለገውን የሚገል የፈለገውን ከሞተ በኋላ የሚቀሰቅስ ጌታ እስከሆነ ድረስ ይህንን ያመነ ሰው የግድ ወደ ሁለተኛው እምነት ይሄዳል ማለት ነው። ሁለተኛው እምነት ምንድነው? ከሱ ውጪ ሌላን አለማምለክ ማለት ነው። ይሄ ኡሉህያ ነው። ለዛ ነው ሩቡብያ ተስተልዚም አልኡሉህያ የሚባለው። በአላህ ስብሓነሁ ወተዓላ ፈጣሪነት ማመን በሱ ብቸኛ ተመላኪነት እንድናምንም ያስገድዳል ማለት ነው። ካልሆነ በሱ ሩቡብያ ብቻ ፈጣሪ መሆኑን ሰማያትን ምድርን ነገሮችን ሁሉ የፈጠረው እሱ መሆኑን አምኖ አንድ ሰው ጣዖታት የሚገዛ ከሆነ ወይም ሰውን የሚገዛ ጂንን የሚያመልክ ከሆነ የሩቡብያ እምነቱ የተስተካከለ አይደለም ማለት ነው። ወይም ደግሞ አቅሉ አስተሳሰቡ ትክክለኛ አይደለም። ለዛ ነው አቅል ሌላቸው ብለው አላህ ሱብሓነሁ ወተዓላ የወሰፋቸው ሙሽሪኮች በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ሲዋጉ የነበሩ ሙሽሪኮች ፈጣሪ ማን ነው ሲባሉ አላህ ነው ይላል። ሰማያትን ምድርን ነገሮችን ሁሉ የፈጠረው ማን ነው ሲባሉ አላህ ነው ይላል። እዛም ነው በሚጨንቃቸው ሰዓት አላህን ሱብሓነሁ ወተዓላ ብቻ ያመልካሉ ማለት ነው። ሁሉም ከአላህ ሱብሓነሁ ወተዓላ ውጭ የሚመለኩ አካሎች ወደ አላህ ሱብሓነሁ ወተዓላ መዳረሻ እንጂ ፈጣሪ እንዳልሆነ ያምናሉ ማለት ነው። ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ ሱብሓነሁ ወተዓላ እንዲያቀርቡን እንጂ ለሌላ አይደለም እናመልካቸው። ስለፈጠሩን አይደለም፣ ሪዝቅን ስለሚሰጡ አይደለም። ይህን ሁሉ የሚያደርገው አንድ አላህ ብቻ ነው ብለው ያምናሉ። ነገር ግን ይህንን እያመኑ ከአላህ ውጭ ማምለካቸው ይህ አእምሯቸው ጤናማ እንዳልሆነ
በአእምሯቸው እንዳልተጠቀሙበት የሚያሳይ ነው ማለት ነው። ታዲያ እነዚህ ወጣቶች በእምነት ላይ የጸኑ ወጣቶች የኛ ፈጣሪ የሰማያትና የምድር የነገሮች ሁሉ ፈጣሪ ነውና ከሱ ውጪ ማንንም አናመልክም አሉ። ለን ነድዑ ሚን ዱኒሂ ኢላህ ለቀድ ቁልና ኢዘን ሸጠጣ ይህን ካደረግንማ ቁልና ሸጠጠን ከሐቅ የወጣ ከእውነት የወጣ መስመርን የዘለለ ሐሰት ንግግር ተናግረናል ማለት ነው አሉ። እምነታችን የተበላሸ ነው ማለት ነው አሉ። እንዴት ሰማይን ምድርን እኛን ነገሮችን ሁሉ የፈጠረ አንድ ፈጣሪ ብቻ ሆኖ ሳለ ከሱ ውጪ ሌላው የምናመልክ ከሆነ ይህም ማስተት ነው፣ ይህማ ከመንገድ መውጣት ነው። ሃኡላኢ ቀውሙና ኢተኸዙ ሚን ዱኒሂ አሊሃ እነዚህ ህዝቦች ግን እነዚህ ወገኖቻችን ኢተኸዙ ሚን ዱኒሂ አሊሃ ከሱ ውጪ ከሱ በታች የሆነን አካል አማልክት አድርገው ያዙ። ከአላህ ስብሓነሁ ወተዓላ በታች የሆነን ማንኛውም ፍጡር ያመለከ ሰው ከአላህ በታች የሆነን ያፈጠረው ያመለከው ያኒ ነቢይን ራሱ ቢያመልክ ነቢያችን ሙሐመድ ዓለይሂ ሰላቱ ሰላም ቢያመልክ አንድ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ በታች መሆናቸው የታወቀ ነው። ማንኛውም ፍጡር ከአላህ በታች ምናሉ ኢተኸዙ ሚን ዱኒሂ አሊሃ ከሱ በታች የሆነን አማልክት አምላክ አድርገው ይዘው ማለት ነው ይመለካል ብለው ሰይመው አመለኩት። መመለክ ያለበት አንድ ፈጣሪ ብቻ ሲሆን ማለት ነው። ለውላ የእቱነ ዐለይሂም ቢሱልጣኒን በይን ግልጽ የሆነ መረጃ አያመጡም እንዴ? ግልጽ የሆነ መረጃ ከአላህ ስብሓነሁ ወተዓላ ውጪ መመለክ እንዳለበት አያመጡም እንዴ? የላቸውምና ሊያመጡ አይችሉም ማለት ነው። ስለዚህ በሐሰት በጅህልና በመሀይምነት በድርቅና ነው ከአላህ ስብሓነሁ ወተዓላ ውጪ ሌላን አማልክት ያመለኩት ማለት ነው። ፈመን አظለሙ ሚመን ኢፍተራ ዐለላሂ ከዚባ ማን ነው አላህ ላይ ቅጥፈትን ውሸትን ከቀጠፈ ሰው የበለጠ በደለኛ ማን ነው? ነፍሱን የበደለ ዛሊም ትልቁን ዙልም ማለት ትልቁን የበደል አይነት የፈጸመ ከአላህ ስብሓነሁ ወተዓላ ውጪ አምላክ አለ ያለ ወይም ከአላህ ስብሓነሁ ወተዓላ ውጪ ያመለከ ነው። እንደዚህ ቀጣፊ የለም። እንደዚህ ዛሊም እንደዚህ ነፍሱን የበደለ በዳይ የለም። እዛ ነው ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዓዚም ያለው ሉቅማን ለልጁ ሲመክረው ከመከራቸው ውስጥ አንዱ ምንድነው? ከመከረው ውስጥ ለልጁ ያ ቡነየ ላ ቱሽሪክ ቢላህ ልጄ ሆይ በአላህ ላይ በፍጹም ቅንጣት ታህል እንዳታጋራ አለው። ኢነ ሽርከ ምክንያቱም ማጋራት እኮ ለዙልሙን ዓዚም ትልቅ ዙልም ነው። ትልቅ ዙልም ትልቅ በደል ምድር ላይ ከአላህ ስብሓነሁ ወተዓላ ውጪ ሌላን ማምለክ እሱ ፈጣሪ ሆኖ ሳለ ከሱ ውጭ ያለው ሁሉ ፍጡራን ሆነው ሳሉ እሱ ረዛቂ እሱ ሀብታም ለጋስ ሆኖ ሁሉም ደሃ ሁሉም ፈላጊ ሆኖ ሳለ ከሱ ውጪ እንደራሱ ፍጡር እንደራሱ በአላህ ስብሓነሁ ወተዓላ የተሰራ በአላህ ስብሓነሁ ወተዓላ የተፈጠረን እንደራሱ ፈላጊ እንደራሱ ሟች ጠፊ የሆነን ፍጡር የሚያመልክ ሰው እንደዚህ በደለኛ እንደዚህ ጥፋተኛ በፍጹም የለም ማለት ነው። ወኢዝ እዕተዘልቱሙሁም ወማ ያዕቡዱነ ኢለላህ ፈኡ ኢለል ከህፍ ከዛ ተነጋገሩ እንግዲህ እርስ በርስ ኢዝ እዕተዘልቱሙሁም እነዚህን ሰዎች ተገላቸዋልና ከነዚህ ሽርክ ከሚፈጽሙ ከአላህ ስብሓነሁ ወተዓላ ውጪ ከሚያመልኩ ወገኖቻችሁ ራሳችሁን አግልላቸዋልና ወማ ያዕቡዱነ ኢለላህ ከአላህ ውጪ የሚያመልኩትንም አማልክቶች እንዳለ ትታችሁ ራሳችሁን አግልላችኋል። ኢለላህ አላህ በቀር አላህን ስብሓነሁ ወተዓላ ሲቀር ሁሉንም የሚያመልኩትንም እነሱንም ተገላቸዋል። ከነሱ ራሳችሁን አጥርታችኋልና ፈኡ ኢለል ከህፍ ስለዚህ ወደ ከህፍ ወደ ዋሻ ራሳችሁን አስጠጉ፣ ወደ ዋሻ ተጠጉ። ሌላ አማራጭ የለንም። ማድረግ ምንችለው ወደ ዋሻ መግባት፣ ዋሻ ውስጥ ተደብቀን ከዚህ ፈተና ራሳችንን ማራቅ፣ ከዛ ውጭ ሌላ አማራጭ የለንም ብለው እርስ በርስ ተነጋገሩ ማለት ነው። የንሹር ለኩም ረቡኩም ሚን ረሕመቲህ አላህ ስብሓነሁ ወተዓላ ከእዝነቱ ይዘረጋላቸዋል። እሱ ብላችሁ እስከ ሸሻችሁ ድረስ አላህ ይረዳቸዋል፣ እዝነቱን ይዘረጋላቸዋል። ወዩሀይእ ለኩም ሚን አምሪኩም ሚርፈቃ ከጉዳያችሁም ደግሞ መጣቀሚያን አላህ ስብሓነሁ ወተዓላ ያመቻችላችኋል። ስለዚህ ለሱ ብላችሁ እስከሆነ ድረስ ይሄን ያደረጋችሁ የአላህ ስብሓነሁ ወተዓላ እዝነት የሱ እርዳታና እገዛ አይለያችሁምና በሉ እንግዲህ ወደ ዋሻ እንሽሽ ተባብለው ወደ ዋሻ ገቡ፣
ዋሻ ውስጥ ተደበቁ ማለት ነው። ይህ ታዲያ ለአላህ ስብሓነሁ ወተዓላ ብሎ የሸሸ ሰው አላህ ስብሓነሁ ወተዓላ እንደሚድነው በፍጹም ሊወድቅ እንደማይችል እንረዳለን ማለት ነው። መን ተረከ ሸይአን ሊላሂ አወለሁ ላሁ ኸይረን ሚንሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ለአላህ ብሎ አንድን ነገር የተወ አላህ ከዛ የተሻለን ነገር ይተካለታል። እነዚህ ህዝቦቻቸውን ተዉ። እንዲያውም የተመቻቸ ህይወት ላይ የሚኖሩ የንጉስ ቤተሰቦች እንደሆኑም ሙፈሲሮች ተናግረዋል። ይህንን ከሚያመለክተው ውስጥ አንዱ እዚሁ ከእንቅልፋቸው ሲነቁ በጣም ምርጥ ምግብ ገዝተህልና ማለታቸው አንዱ ጠቋሚ እንደሆነ ይናገራሉ። አላኩል ሐል ምቾታቸውን ኖርማል ህይወታቸውን ከወገኖቻቸው ጋር የሚኖሩትን ህይወት ትተው ለአላህ ስብሓነሁ ወተዓላ ብለው ዋሻ ውስጥ ገቡ ማለት ነው። አላህ ስብሓነሁ ወተዓላ እዝነቱ አመቻቸላቸው። ምንም ሀሳብ ምንም ጭንቀት ሳይኖርባቸው በጣም የተመቻቸ እንቅልፍ እንዲወስዳቸው ያደረገ ማለት። አኸራ ላይ ደግሞ የሚሰጣቸው ስጦታ እጅግ በጣም የተለየ ነው። وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه እንግዲህ እነዚህ ተነጋግረው ዋሻ ውስጥ ገቡ ማለት ነው። ዋሻ ውስጥ ከገቡ በኋላ የሆነውን ነገር ደግሞ አላህ ስብሓነሁ ወተዓላ ይነግረናል። ተረሸምስ ፀሐይን ታያለህ ተመልካች ሆይ፣ እነሱን ሁኔታ የምትመለከት ሆይ፣ ወይም ለነቢያችን ሰለላሁ ዐለይሂ ወሰለም ብታይ ኖሮ ወይም ደግሞ በዛ ሰዓት የነበረውን ያየ ሰው ቢሆን ኖሮ ተረሸምስ ያያል ሸምስን ፀሐይም ማለት ነው። ኢዛ ጠለዐት ተዛወሩ ዐን ከህፊሂም ዛተል የሚን ፀሐይ ጠዋት በምትወጣ ሰዓት ከዋሻቸው በስተቀኝ በኩል ዘንበል ስትል ትመለከታታለ። ይሄ አላህ ስብሓነሁ ወተዓላ ተአምር። ዋሻው ውስጥ ገብቶ እንዳያቃጥላቸው ፀሐይ ማለት ነው። ጠዋት ሲወጣ በስተቀኝ በኩል ሲጠልቅም ደግሞ ሲያመሻሽ ፀሐይ ሲጠልቅ በስተግራ በኩል ዘንበል እያለ ከዋሻው በስተቀኝና በስተግራ የሆነ ፀሐይ ከነሱ ሸሸት ይላል እንዳያቃጥላቸው እንዳይጎዳቸው ማለት ነው። ወተረ ሸምሰ ኢዛ ጠለዐት ተዛወሩ ዐን ከህፊሂም ዛተል የሚን ከዋሻቸው በስተቀኝ ዘንበል ሲል ፀሐይን ትመለከተዋለህ። እንግዲህ የዋሻቸው በር መግቢያ ወደ ሰሜን አቅጣጫ እንደሆነ ያመለክታል ይላሉ ዑለማዎች። ወደ ሰሜን አቅጣጫ ስለሆነ ከምስራቅ በኩል ፀሐይ ሲወጣ በስተቀኝ ከዋሻው በስተቀኝ በኩል ይሆናል ማለት ነው። ወኢዛ ገረበት ስትጠልቅም ደግሞ ፀሐይ ተቅሪዱሁም ዛተ ሽማል በስተግራ በኩል ትተዋቸዋለች። ወደ ግራ ዘንበል ትልና እነሱን ከማቃጠል ዘንበል ትላለች ማለት ነው። ወሁም ፊ ፈጅወት ሚንህ እነሱ ክፍተት ሰፋ ያለ ክፍተት ቦታ ላይ ገባ ብለው ሰፋ ያለ ቦታ ላይ ነው ያሉት። ዛሊከ ሚን አያቲላህ ይህ የአላህ ስብሓነሁ ወተዓላ ተአምር ከአላህ ስብሓነሁ ወተዓላ ተአምሮች መካከል አንዱ ነው ማለት ነው። መን የህዲ ላሁ ፈሁወል ሙህተድ አላህ ስብሓነሁ ወተዓላ ያቀናው ሰው የተቀና ነው። ይህንንም ሌሎችንም ተአምሮች ያይና የአላህን ስብሓነሁ ወተዓላ ታላቅነት ይረዳል። አላህ ስብሓነሁ ወተዓላ አሸናፊ እንደሌለው የእሱን አማኞች የእሱን ተከታዮች እንደሚረዳ በርካታ ትምህርቶችን ከዚህ ይማራል ማለት ነው። ወመን ዩድሊል አላህ ስብሓነሁ ወተዓላ ያጠመመው ደግሞ ፈለን ተጂደ ለሁ ወልየን ሙርሽዳ ምንም አይነት ለሱ ረዳት አቅኚ መንገድን የሚመራ አታገኝለትም ይላል። በአላህ ስብሓነሁ ወተዓላ ተአምር ማያምን የአላህን ስብሓነሁ ወተዓላ ተአምሮች ማፌዣ መሳለቂያ ነው የሚያደርጋቸው ማለት ነው እንጂ ሊጠቀምበት ልቡ ሊቃናበት ከአላህ ስብሓነሁ ወተዓላ ተአምራት ደግሞ ትምህርት ሊወስድበት አይችልም ማለት ነው። ወተሕሰቡሁም አይቃዘን ወሁም ሩቁድ የነቁ ሆነው ታስባቸዋለህ። ከህፉስ ዋሻ ውስጥ ያሉ ወጣቶች እንቅልፍ ያልወሰዳቸው የነቁ ነው የሚመስሉ አንተ ስታያቸው። ወሁም ሩቁድ ነገር ግን እነሱ ተኝተዋል፣ ለጥ ብለዋል፣ ኃይለኛ እንቅልፍ ወስዷቸዋል። ነገር ግን አንተ ስታያቸው የነቁ ነው የሚመስል። ለምን? ዑለማዎች ምናሉ አይናቸውን ገልጸው ስለሆነ የተኙት ማለት ነው። አይናቸው ይታያል ተከፍተዋል፣ ነገር ግን እንቅልፍ ወስዷቸዋል። ይህ አይናቸው እንግዲህ ተጨፍኖ ረዥም ሰዓት ሲቆይ እንዳይጠፋ አይናቸው እንዳይበላሽ መጠበቂያ ነው። አየር እንዲያገኝ ክፍት እንዲሆን አድርጎታል አላህ ሱብሓነሁ ወተዓላ። ወኑቀሊቡሁም ዛተል የሚኒ ወዛተ ሽማል እንቀለባብሳቸዋለን በስተቀኝና በስተግራ ጎኖቻቸውን ይቀያየራሉ ማለት ነው።
በአንድ ጎን ብቻ ተኝቶ መሬት ላይ ረጅም ጊዜ ቆይቶ መሬት እንዳይበላው እንዳይበሰብስ አላህ ሱብሓነሁ ወተዓላ ይጠብቃል። ከዛሊከ ተዋዙን እንዲኖር የደሙ ዝውውር ሚዛናዊ እንዲሆን ማለት ነው። ምን አደረገ? አንዴ በቀኝ እንዲተኙ ያደርጋል። ከተወሰነ ጊዜ በኋላ በግራ እንዲተኙ ያቀለባብሳቸው አላህ ሱብሓነሁ ወተዓላ። እንግዲህ ተኝቷል፣ ምንም የሚያውቁት ነገር የለም፣ ምንም የሚሰሩት ነገር የለም። ይህን ሁሉ የሚሰራባቸው አላህ ሱብሓነሁ ወተዓላ። ስለዚህ የተኛ ሰው ለዛ ነው በሚሰራው በሚናገረው ንግግር ማያዘው ማለት ነው። እንቅልፉን ተኝቶ የሆነ ነገር ቢናገር ለምሳሌ አንድን ሰው እንበልና አንድ ሰውም በዝሙት ቢሰድብ በተኛበት ያ ሰውዬ በዝሙት ሰድቧልና የዚህ ቅጣት እሱ ላይ ይደረግበት አይባልም፣ አይጠየቅም። ምክንያቱም አውቆ አይደለም የሚያደርገው። ከዛሊከ ነቢያችን ሰለላሁ ዐለይሂ ወሰለም መን ናመ ዐኒ ሶላቲ አው ነሲያሃ ፈልዩሰሊሃ ኢዛ ዘከረሃ። አንድ ሰው ተኝቶ እንቅልፍ ካመለጠው ወይም ረስቶት ከሆነ ሲያስታውስ ይስገድ አሉ። ከዛ ውጭ ሌላ ነገር የለበትም። ምክንያቱም በተኛ ሰዓት ምንም ፍላጎት የሚባል የለውም። በራሱ ፍላጎት አይደለም ማንኛውም ነገር የሚሰራው ማለት ነው። ታዲያ እንቀለባብሳቸዋለን አለ አላህ ሱብሓነሁ ወተዓላ። አንዴ በቀኝ አንዴ በግራ ጎኖቻቸውን እየቀያየሩ እንዲያርፉ እንዲተኙ እናደርጋቸዋለን። ወከልቡሁም ባሲጡን ዚራዐይሂ ቢልወሲድ። ውሻቸውም ደግሞ ደጃፍ ላይ ክርኖቹን ዘርግቶ የፊት እግሩ ማለት ነው ዘርግቶ ታያለህ ይላል አላህ ሱብሓነሁ ወተዓላ። ለው ኢጠለዕተ ዐለይሂም ብታያቸው እኮ በዚህ ሁኔታ እነሱ ጋር ብቅ ብትል ለወለይተ ሚንሁም ፊራራን ደንብረ ደንግጠ ዞር ትል ነበራል። ያስደነግጣሉ። አላህ ሱብሓነሁ ወተዓላ ሀይባ ጥሎባቸው አስፈሪ እንዲሆኑ አድርጓቸዋል። ወለሙሊእተ ሚንሁም ሩዕባ በድንጋጤ ትሞላ ነበር። እንግዲህ ተመልከት፣ ሙሊእተ ሚንሁም ነው ያለው። ትሞላለህ፣ ልብህ ብቻ አይደለም ሞላ ሰውነት ከእግር እስከ ራስህ በድንጋጤ ይሞላ ነበር። ትርበተበታለህ፣ አይታቸው ድንግጥ ትላለህ፣ ቆሌህ ይገፈፋል፣ ከዛም ትሸሻለህ፣ ታመልጣለህ። ይህ ምንድን ነው? አላህ ሱብሓነሁ ወተዓላ ያደረገባቸው ሀይባ ነው። ማንም እንዳይደርስባቸው እንዳይጠጋቸው አስፈሪ እንዲሆኑ ስላደረጋቸው። አንዳንድ ዑለማዎች ጸጉራቸው ጥፍራቸው በጣም አድጎ ነበር ይላሉ። ይህ እንኳን ብዙም ከመረጃ የራቀ ነው የሚመስለው፣ አላሁ አዕለም። ምክንያቱም ከእንቅልፋቸው ሲነቁ ተጠያይቀዋል እርስ በርሳቸው። የሚቀጥለው አያ ላይ እንደምናየው አጭር ጊዜ የተኙ ነው የመሰላቸው። የተወሰኑት ያው ረዥም ጊዜ እንደተኙም ተረድተዋል። ዞሮ ዞሮ ግን እርስ በርስ መጀመሪያ ሲተያዩ መጀመሪያ ሲገቡ የነበረውን ሐል ይዘው ከእንቅልፋቸው እንደነቁ የሚያስረዳ ነው። አላ ኩሊ ሐል አላህ ሱብሓነሁ ወተዓላ ሀይባ ጥሎባቸውን አላህ አስፈሪ እንዲሆን ሀይባ የጣለበት ሰው ምንም አይነት የሚያስፈራ ቅርጽ የሚያስፈራ ሁኔታ ባይላበስም ያስፈራል ማለት ነው። አላ ኩሊ ሐል እነሱን ስታይ ትደነግጥ ነበር፣ በድንጋጤ ሰውነት ይሞላ ነበር አለ አላህ ሱብሓነሁ ወተዓላ። ወከዛሊከ በዐስናሁ ልክ እንዳስተኛ ናቸው ደግሞ ቀሰቀስ ናቸው ይላል። ሁለቱም የአላህ ሱብሓነሁ ወተዓላ ችሎታ። ረዥም ሰዓት ማስተኛቱም የሱ ስራ ነው፣ እንዲነቁም ማድረጉ የሱ ስራ ነው። ሊየተሳአሉ በይነሁም እርስ በርስ እንዲጠያየቁ ቀሰቀስ ናቸው ይላል። እንዲጠያየቁ ብቻ አይደለም፣ የመጀመሪያው ስራ ይሄ ስለሆነ ነው ይሄ የተጠቀሰው። ከመጠያየቃቸው በኋላ ተአምራቸው ሰዎች ማወቃቸው፣ ረዥም ጊዜ ተኝተው እንግዲህ ታሪካቸው ይታወቃል። የት ጠፉ እነዚህ ወጣቶች ተብሎ ከዚህ በፊት ተነስተዋል። ከዛም በኋላ ይህ ታሪክ የተወራረሰ ሰዎች አንዱ ለሌላው እያቀባበለው ያለፈ ታሪክ የት እንደገቡ ምን እንደዋጣቸው አይታወቅም። ግን ነገሩ ምንድነው? ተኝተው ነው። ከዛ በኋላ የሁሉ ሰዓት ተኝተው ሲነቁ ተአምሩን የአላህን ሱብሓነሁ ወተዓላ ተአምር ሁሉም ሰው ይቋደሷል፣ ሁሉም ሰው ይመለከቷል። በወቅቱ የነበረ ከወቅቱም በኋላ የነበረ ደግሞ ታሪካቸውን በመስማት የአላህን ሱብሓነሁ ወተዓላ ስራ ይረዳል ማለት ነው። ቃለ ቃኢሉ ሚንሁም ከም ለቢስቱም ከነሱ ውስጥ አንዱ ተናጋሪ ምን ያህል ቆያችሁ ብሎ ጠየቀ። ምን ያህል ቆየን እስቲ ተኝተን ምን ያህል ጊዜ ነው የቆየ ነው? እንግዲህ የተወሰነ ግምት እንደገመቱ ረዥም ጊዜ እንደተኙ የተወሰነ ውስጣቸው ስሜታቸው እንደነገራቸው ያሳያል። ነገር ግን ምንድነው የተባባሉት? ቃሉ ለቢስና የውመን አው በዕደ የውም አንድ ቀን ወይም የተወሰነ ከቀኑ ክፍለ ጊዜ ውስጥ የተወሰነውን የቆየን ነው የሚመስለን አለ አንዳንዱ። ሌላው ደግሞ ምን አለ? ቃሉ ረቡኩም አዕለሙ ቢማ ለቢስቱም ጌታችሁ ነው የሚያውቀው ምን ያህል እንደቆያችኋል።
እንግዲህ ውስጡ ጥርጣሬ ያለበት ረጅም ጊዜ እንደቆዩ በተወሰነ መልኩ ልቡ ወይም ስሜቱ ያሳወቀው ረብኩም አዕለሙ ቢማ ለቢስቱም ፈበዐቱ አሐደኩም ቢወሪቂኩም ሃዚህ በሉ እንግዲህ ከእናንተ ውስጥ አንዳችሁን ላኳል ፈበዐቱ ላኩ አሐደኩም ቢወሪቂኩም ሃዚህ ወሪቅ ብር ማለት ነው ሲልቨር ዲርሃም በወቅቱ እንግዲህ ዲርሃምን የብር ሳንቲም ገንዘቦችን የተለያዩ ነገር የሚገዙበት ገንዘብ እና የያዛችሁትን ወሪቅ ብር ላኩ ኢለል መዲና ወደ ከተማይቱ ላኩና ፈልየንዙር አዩሃ አዝካ ጣዓመን ይመልከት የሚላከው ሰው የተሻለ ንጹህ ምግብ አዝካ የሚለው እንግዲህ ከሐላልነት አንጻርም የበለጠ ሐላል የሆነው ማለት ሊሆን ይችላል ወከዛሊከ ጥሩ የሚመች ለኛ የሚመጥን ያው ይህንን ቃል በመያዝ አንዳንድ ዑለማዎች እነዚህ ሰዎች መጀመሪያ ድሎት ላይ የነበሩ የነገስታት ልጆች ምናምን እንደሆኑ ተናግረዋል አላ ኩሊ ሐል የተሻለ ምግብ የሚመች ንጹህ ምግብ ይዞ እንዲመጣ ላኩ ተባባሉ አዝካ ጣዓመን فليأتكم برزق منه ከዛ ውስጥ የተወሰነውን ልንበለው ለዛሬ የሚሆነንን ገዝቶ እንዲመጣ ላኩ ተባባሉ ወልየተለጠፍ ቀስ ብሎ ተረጋግቶ ሳያሳውቅ ተደብቆ መሆን አለበት ወላ ይሽዒረነ ቢኩም አሐዳ ለማንም ሰው ስለናንተ ማሳወቅ የለበትም ያኒ ስለኛ ማለታቸው እንግዲህ እናንተ የሚለው የበለጠ ወንድሙን ያከበረ የበለጠ ለወንድሙ የሚመጣው ምግብ አስቀድሞ እንደሚሰጥ እንዲሁም ደግሞ ፈተና ከመጣ ቅጣት የመሳሰሉት ነገሮች ከመጣ የበለጠ አስቀድሞ ራሱን እንደሚሰዋ የሚያመለክት ንግግሮች ናቸው እነዚህ ንግግሮች ማለት ነው ምክንያቱም ለኛ አይደለም እያለ ያለው ለናንተ የሚሆን ምግብ እናንተም ደግሞ የተደበቃችሁበት ማንም እንዳያውቅባችሁ ምናምን እየተባባሉ ነው እርስ በርስ ማለት ነው ወላ ይሽዒረነ ቢኩም አሐዳ ማንም ሊያውቅባችሁ አይገባም ያላችሁበትን ሁኔታ ማለት ምክንያቱም ከታወቀ ምን ይሆናል ኢነሁም ኢየظهሩ ዐለይኩም የርጁሙኩም ካወቁ እኮ እናንተን ያላችሁበትን ካወቁና ከደረሱባችሁ እኮ የርጁሙኩም በድንጋይ ቀጥቅጠው ወግረው ይገሏቸዋል አው ዩዒዱኩም ፊ ሚለቲሂም ወይም ደግሞ ወደ ኩፍራቸው ወደ ሽርካቸው ይመልሷቸዋል ወለን ትፍሊሑ ኢዘን ከመለሷችሁ ወደ ሽርክ አላህን ስብሓነሁ ወተዓላ ብቻ ነው የምናመልከው ብላችሁ ሸሽታችሁ ነበር ግን በእነሱ ተጽዕኖ በእነሱ ቅጣት ሲበረታባችሁ ወደ ሽርካቸው ተመለሳችሁ ከሆነ ለን ትፍሊሑ ኢዘን አበዳ ይህኔ መቼም አትደኑም ስኬታማ አትሆኑም በቃ ሽርክ ላይ የወደቀ ምንም አይነት መዳን ምንም አይነት ስኬት ፈላህ የሚባል አያገኝም ማለት ነው ይሄ ታወቀ ነገር ግን እነዚህ ሰዎች ተቀጥቅጠው ቅጣት በጣም በስቶባቸው ሳይፈልጉ ተገደው የኩፍር ቃልን ቢናገሩ ይከፍራሉ የክህደትን ቃል የሽርክን ቃል ቢናገሩ በቃ እናንተ በምታምኑት አምነናል ቢሉ ወደ ክህደት ይለወጣሉ ማለት ነው ነዓም ሊለወጡ ይችላል ምክንያቱም ይህ ከኛ በፊት የነበረ ሸሪዓ ነው በእኛ ሸሪዓ በነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ ህግጋት ማለት ነው አንድ ተገዳጅ ቅጣት በስቶበት ቅጣት በርትቶበት መጥፎን ነገር ቢናገር حتى የሽርክ ቃልን ቢናገር ዑذር ይኖራል ምክንያት ይኖራል በልቡ ውስጥ ካልካደ ድረስ ተገዶ በንግግር የኩፍር ንግግር ከተጠቀመ ይህ እንደና ማዕፉጉን አላህ Subhanahu Wa Ta'ala ይቅር የሚለው ነው ከሃዲ የማይባልም ማለት ነው ይሄ ግን ከኛ በፊት የነበሩ ህዝቦች ላይ እንዳልነበረ የሚያሳይ ነው ይላሉ ዑለማዎች አላ ኩሊ ሐል ወይም ደግሞ ከጊዜ በኋላ ቅጣቱ ሲበረታበት በምላሱ ዝም ብሎ አማኝ መስሎ በኩፍር ማለት ነው በሽርክ ያመነ የተቀበለ መስሎ መኖሩ በዛው ላይ ቀጥል ይችላል ወደ ውስጥ ወደ ልቡ ሊገባና ሽርክ ሊቀበል ይችላል ስለዚህ ለዛ ነው ለን ትፍሊሑ ኢዘን አበደን ያሉት ማለት ነው والله اعلم على كل حال እነዚህ ሰዎች ረጅም ጊዜ ከተኙ በኋላ ምን ያህል ጊዜ እንደተኙ እንግዲህ በሚቀጥሉ አያቶች ላይ ምናየው ይሆናል ኢንሻአላህ ተዓላ ከተኙ በኋላ ነቅተው ያው ምግብ አስፈልጋቸው ረጅም ጊዜ ስለተኙ በእንቅልፍ የቆየ ሰው ያው ሲነቃ ምግብ ይፈልጋል ምግብ እንዲመጣ ምግብ ገዝቶ የሚያመጣው ሰው ደግሞ በጥንቃቄ እንዲያመጣ አደረገው ይሄ እንግዲህ ሰበብን መጠቀም
ያመለክታል። ምንም እንኳን በአላህ Subhanahu Wa Ta'ala ላይ የተመካ ቢሆን አንድ ሰው ማንኛውም ጉዳይ በአላህ Subhanahu Wa Ta'ala ላይ መተው በሱ ላይ መመካት ይሄ የኢማን መገለጫ የኢማን መሰረት ነው። ይሁንና ነገሮችን ግን አላህ Subhanahu Wa Ta'ala ከሰበቦች ከምክንያቶች ጋር ያይዟልና ምክንያቶችን ሰበቦችን መፈጸም ግዴታ ነው። ሲረባው አንድ ሰው አላህ Subhanahu Wa Ta'ala ራቤን ያስወግድልኛል እሱንም ማጸናለሁ እሰግዳለሁ ዱዓ አደርጋለሁ ብሎ መቀመጥ ይሄ የተደነገገ አይደለም። ሰበቡ መፈጸም አለበት። ባይሆን ሐላል እንጂ ከሐላል ውጪ ላይበላ ጥረት ማድረግ ሐላል ምግብ ብቻ አላህ Subhanahu Wa Ta'ala እንደሚለግሰው በአላህ ተማምኖ መጣጣር መንቀሳቀስ ይኖርበታል ማለት ነው። ሰበብን መጠቀም ከተወኩል ጋር የሚጋጭ አይደለም። እንዳውም ተወኩልን የሚያጠናክር ነው። ትክክለኛ ሙተወኪል በአላህ ላይ የተመካ ሰው አላህ Subhanahu Wa Ta'ala እንደሚያደርግለት ስለሚተማመን ያንን ለዛ ጉዳይ ምክንያት ያደረገውን ነገር ለመፈጸም ይጣጣራል ማለት ነው። እነዚህ ሰዎች በዚህ መልኩ ገበያ ቦታ ከነሱ ውስጥ አንዳቸውን ልከው ምግብ እንዲያመጣላቸው አደረጉ ማለት ነው። ከዚህ በኋላ ምን ተከሰተ? ምግቡን ይዞላቸው መጣ ወይስ ምግቡን ለማምጣት ሲያመጣ ታወቀ የነሱ ጉዳይ ምን ሆነ የሚለውን ኢንሻአላህ ተዓላ በሚቀጥለው ትምህርት የምናይ ይሆናል። ወሰለላሁ ወሰለም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።